ሊቀ መላእክት ቅዱስ ሚካኤል ሚካኤል የሚለው ስም አለቃ ኪዳነ ወልድ ክፍሌ መጽሐፈ ሰዋሰው ወግስ ወመዝገበ ቃላት ሐዲስ በተሰኘው መዝገበ ቃላት መጽሐፋቸው ሲገልጹ ቃሉ የዕብራይስጥ ሲሆን ሚ ማለት መኑ ካ ማለት ከመ ማለት ሲሆን ኤል ማለት ደግሞ አምላክ ማለት ነው። በዚህ መሰረት ቅዱስ ሚካኤል የስሙ ትርጓሜ መኑ ከመ አምላክ ማን እንደ እግዚአብሔር ማለት ነው። በስነ ፍጥረት ትምህርት እግዚአብሔር ሳጥናኤልን ቅሩበ እግዚአብሔር ለእግዚአብሔር የቀረበ አድርጎ እንደሾመው ቅዱሳት መጻሕፍት ይመሰክራሉ። ነገር ግን ሳጥናኤል ከእግዚአብሔር የተሰጠውን ክብር ትቶ አምላክነትን በመሻቱ በትዕቢቱ ምክንያት ስልጣኑ ተገፎ ወደ ምድር ተጥሏል። በቦታውም ቅዱስ ሚካኤል ተሹሟል። የቅዱስ ሚካኤልን ሲመት ምክንያት በማድረግም ዕለቱን የኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን ህዳር 12 ቀንን በየዓመቱ በድምቀት ታከብረዋለች። ይህም ብቻ አይደለም። እስራኤላውያን በግብጽ በባርነት ቀንበር ተይዘው ለ215 ዓመታት በስቃይ ሲኖሩ ያለቀሱት እንባ መንበረ ጸባዖት ደርሶ ከግብጽ ወደ ምድረ ርስት ይገቡ ዘንድ እግዚአብሔር ሊቀ ነቢያት ሙሴን አነሳስቶ ባህረ ኤርትራን ከፍሎ አሻግሮ ለ40 ዘመናት ሲጓዙ ቀን በደመና ሌሊቱን በብርሃን እየመራ ያደረሳቸው ቅዱስ ሚካኤል ነው። ቅድስት ቤተክርስቲያን ይህንንም ቀን መታሰቢያ አድርጋ የምታከብረው ነው። ቅዱስ ሚካኤል ለኢያሱ ወልደ ነዌ በሰው አምሳል ተገልጦ የተመዘዘ ሰይፍ በእጁ የያዘ ሰው በፊቱ ቆሞ አየ። ኢያሱም ወደ እርሱ ቀርቦ ከእኛ ወገን ወይስ ከጠላቶቻችን ወገን ነህ አለው። እርሱም እኔ እግዚአብሔር ሰራዊት አለቃ ነኝ፣ አሁንም ወደ አንተ መጥቻለሁ አለ። ኢያሱም ወደ ምድር በግንባሩ ተደፍቶ ሰገደ በማለት እግዚአብሔር የቅዱስ ሚካኤልን ክብር ገልጿል። የቅዱስ ሚካኤል ሹመት በነገደ መላእክት ላይ ብቻ አይደለም፣ ነገር ግን የእግዚአብሔር ሕዝብ በሆኑት ሁሉ ላይ ነው። ሊቀ መላእክት ቅዱስ ሚካኤል ለኛ ለሰዎች አማላጅ ሲሆን ለቅዱሳን ጻድቃን ሰማዕታት ደግሞ አጋዣቸው ነው። በሕይወታቸውና በተጋድሏቸውም እስከ መጨረሻው ይረዳቸዋል። ሰኔ 12 ቀን በዚህች ቀን የከበረ የመላእክት አለቃ የመልአኩ ቅዱስ ሚካኤል የመታሰቢያው በዓል ይከበራል። የሚከበርበት ምክንያት እንዲህ ነው። እግዚአብሔርን የሚፈራ አንድ ሰው ነበር። እርሱም የከበረ የሚካኤልን የበዓሉን መታሰቢያ በየወሩ በ12ኛው ቀን ይልቁንም በሰኔና በህዳር ወር አብልጦ ያከብር ነበር። በጎረቤቱም ርኅራኄ የሌለው አንድ ባለጠጋ ሰው ነበር። ይህን እግዚአብሔርን የሚፈራ ሰው የከበረ መልአክ የሚካኤልን በዓል በሚያከብርበት ጊዜ ይጠላውና ያቃልለው ነበር። ለድሆች ለመራራቱም ይዘባበትበት ነበር። የሕይወቱ ዘመንም ተፈጽሞ የሚሞትበትና ከዚህ ኃላፊው ዓለም ድካም የሚያርፍበት ጊዜ ሲቀርብ የክቡር መልአክ የቅዱስ ሚካኤልን በዓል መታሰቢያ ያደርግ ዘንድ ምጽዋት ሰጪም ትሆን ዘንድ ሚስቱን አዘዛት። ከዚህም በኋላ አረፈና ገንዘው ቀበሩት። ሚካኤል
ሚስቱም ጸንሳ ነበረች። የመወለጃዋ ጊዜ ደርሶ ምጥ ያዛት። በታላቅ ጭንቀት ውስጥም ሳለች እንዲህ ብላ ጸለየች። የእግዚአብሔር መልአክ ሆይ እራራልኝ፣ በእርሱ ዘንድ ባለሟልነትን አለህና በእግዚአብሔር ዘንድ ስለ እኔ ለምንልኝ። ይህንንም ባለች ጊዜ በቤቷ ውስጥ ብርሃን በራ፣ ከችግርም ዳነች። መልኩ ውብ የሆነ ወንድ ልጅንም ወለደች። የእግዚአብሔር መልአክተኛ ቅዱስ ሚካኤል ከሰማይ ወርዶ ሕፃኑን እንዲህ ብሎ ባረከው። ርኅራኄ የሌለውን የዚህን ባለጠጋ ገንዘብና ሀብት ጥሪቱንም ሁሉ ይህ ሕፃን እንዲወርስ እግዚአብሔር አዟል። ባለጠጋውም በቤቱ በአልጋው ላይ ሳለ ጌታ ጆሮውን ከፍቶለት ይህንን ነገር ከመልአኩ ሰማ። ይህንን በሰማ ጊዜ ታላቅ ሐዘን ደረሰበት። ሕፃኑንም የሚገድልበት ምክንያት ይፈልግ ጀመር። ነገር ግን ክብር ይግባውና እግዚአብሔር ይጠብቀው ነበር። ከዚህ በኋላ ያ ባለጠጋ ምክንያት አዘጋጅቶ የሚያገለግለኝ ልጅ ሆነኝ ዘንድ ልጅሽን ስጪኝ፣ እኔም እየመገብኩና እያለበስኩ አሳድገዋለሁ አለ። ለአንቺም 20 ወቄት ወርቅ እሰጥሻለሁ አላት። ይህንን ነገር ከባለጠጋው በሰማች ጊዜ ስለ ችግሯ እጅግ ደስ አላት። ልጇንም ሰጠችው። እርሱም 20 ወቄት ወርቅ ሰጣት። ልጇንም ወሰደው። የምሻው ተፈጸመልኝ ብሎ ደስ አለው። ከዚህ በኋላ በልጁ ቁመት ልክ ሳጥን አሰርቶ ሕፃኑን በሳጥን ውስጥ አስገብቶ ዘጋበት። እስከ ባህርም ተሸክሞ ወሰደው፣ በባህር ላይ ጣለው። ክብር ይግባውና በጌታችን መልካም ፈቃድ ያ ሳጥን ሳይሰጥም ከዚያች ሀገር የ20 ቀን መንገድ ያህል ርቃ ወደምትገኝ ወደ አንዲት ሀገር ወደብ እስከሚደርስ ድረስ በባህሩ ላይ ተንሳፈፈ። በባህሩም አካባቢ በጎቹን አሰማርቶ የሚጠብቅ አንድ ሰው ነበርና ሳጥኑ በውሃ ላይ ተንሳፎ አየው። እርሱም ከባህሩ አውጥቶ ወደ ቤቱ ወሰደው። ይህንን ሳጥን እንዴት እንደሚከፍተው ያስብ ጀመር። ይህንን ሲያስብ ወደ ባህሩ ይሄድ ዘንድ ጌታችን በልቡናው ሐሳብ አሳደረበት። ወዲያውም ተነስቶ ወደ ባህሩ ሄደና አንድ አሳ የሚያጠምድ ሰው አገኘ። አሳ አጥማጁንም መረብህን በኔ ስም ጣል፣ ለሚያዘውም አሳ ዋጋውን እሰጥሃለሁ አለው። አጥማጁም እንዳለው አደረገ። ያን ጊዜም ታላቅ አሳ ተያዘ። ዋጋውንም ይዞ ወደ ቤቱ ሄደ። ለራትም ይጠብሰው ዘንድ አረደው። በሆዱም ውስጥ የሳጥኑን መክፈቻ ቁልፍ አገኘ። በልቡም ይህ መክፈቻ ይህንን ሳጥን ይከፍተው ይሆን አለ። በሳጥኑ ቀዳዳም ባስገባው ጊዜ ፈጥኖ ተከፈተ። በውስጡም ይህን ታናሽ ብላቴና አገኘ። ልጅ የለውም ነበርና ታላቅ ደስታ ደስ አለው። ጌታችንም አመሰገነው። ሕፃኑንም በመልካም አስተዳደግ አሳደገው። ሕፃኑም አድጎ ጎልማሳ ሆነ። ከብዙ ዘመናት በኋላ ያ ባለጠጋ ተነስቶ ወደዚያ ሀገር ሄደ። በመሸም ጊዜ ወደ በግ ጠባቂው ደጅ ደረሰ። በግ ጠባቂውን እስከ ነገ የምናድርበት ማደሪያ በአንተ ዘንድ እናገኛለን ሲል ጠየቀው። በግ አርቢውም እንዳልክ ይሁን እደር ብሎ ፈቀደለት። ባለጠጋውም በዚያ አደረ። ራት በሚቀርብበት ሰዓት ሕፃኑን ባህራን ብሎ ጠራው። ባለጠጋውም ሰምቶ ልጅህ ነውን ብሎ በግ ጠባቂውን ጠየቀው። አዎን ታናሽ ሕፃን ሆኖ ሳለ ከባህር አግኝቼዋለሁና እግዚአብሔር የሰጠኝ ልጄ ነው ብሎ መለሰለት። ባለጠጋውም በምን ዘመን አገኘኸው አለው። እርሱም ከ20 ዓመት በፊት ብሎ መለሰለት። ያን ጊዜም እርሱ ወደ ባህር የጣለው መሆኑን አውቆ እጅግ አዘነ። በማግስቱም ጎዳናውን ሊጓዝ በተነሳ ጊዜ ሰይጣናዊ ምክንያት አመካኝቶ በግ ጠባቂውን እንዲህ አለው፣ በቤቴ የረሳሁት ጉዳይ ስላለ እንድልከው ልጅን ትሰጠኝ ዘንድ ሻለው። እኔም የድካሙን ዋጋ 20 ወቄት ወርቅ ሰጠዋለሁ አለው። የብላቴናውም አባት ስለ ገንዘቡ ደስ ብሎት ልጁ ባህራንን ሰጠው። እንዲህም ብሎ አዘዘው፣ ልጄ ባህራን ይህ የከበረ ሰው ስለ ጉዳዩ ወደ ቤቱ ይልክህ ዘንድና ወደ ቤቱም ሂድ፣ በሰላምም ተመለስ አለው። ያን ጊዜም ባለጠጋው ወደ መጋቢው እንዲህ ብሎ ደብዳቤ ጻፈ። ይህንን ደብዳቤ በምታነብ ጊዜ ደብዳቤውን ይዞ የመጣውን ገድለህ በጉድጓድ ውስጥ አለው፣ ማንም አይወቅ። በመካከላቸውም የሚተዋወቁበትን ምልክት ጽፎ አሸጋት። ለባህራንም ሰጠው። ለመንገዱም የሚሆን ስንቅ ሰጠው። ባህራንም ተነስቶ በትእዛዙ መሰረት ጉዞን ጀመረ። ሲጓዝ ሰንብቶ የአንዲት ቀን ጉዞ ሲቀረው እነሆ
የመላእክት አለቃ የከበረ ቅዱስ ሚካኤል በንጉሥ ጭፍራ አምሳል በነጭ ፈረስ ላይ ተቀምጦ አንተ ጎልማሳ ያስኸው ምንድነው አለው። አንድ ባለጠጋ ወደ አገሩ ወደ ቤቱ ለማድረስ የተጻፈች መልእክት ናት ሲል መለሰ። ይህንን ደብዳቤ አሳየኝ አለው። እርሱም ስለፈራ ሰጠው። በዚያን ጊዜ የከበረ መላእክት ቅዱስ ሚካኤል ይህን የሞት መልእክት ደመሰሰው። በእርሱ ፋንታም ጽሕፈቱን ለውጦ እንዲህ ብሎ ጻፈ። ይህንን ደብዳቤ ይዞ ለሚመጣ ባህራን ለሚባል ሰው ይህ ደብዳቤ ደርሷችሁ በምታነቡበት ጊዜ ልጄን አጋቡት። በውስጥና በውጭ ያለ ንብረቴንና ጥሪቴን አገልጋዮቼን ሁሉ ጠቅላላ ንብረቴንም አውርሼዋለሁ። የፈለገውንም ሊያደርግ ሥልጣን ሰጥቼዋለሁና እኔን አትጠብቁ። እኔ ብዙ ዘገያለሁ። የኔ ሹም ሆይ በእኔና በአንተ መካከል ያለች ምልክት እነኋት። ከዚህ በኋላ አሽጎ ለባህራን ሰጠውና ወደ ባለጠጋው ቤት ይህችን ደብዳቤ ይዘህ ለሹሙ ስጠው። በጎዳናም እኔ እንደተገናኘው አትንገር፣ እንዳይገድልህም ይህንን የሞት ደብዳቤ ለውጬልሃለሁ አለው። ባህራንም እሺ ጌታዬ፣ ያዘዝከኝን ሁሉ አደርጋለሁ አለ። ወደ ባለጠጋው ቤት በደረሰ ጊዜ ያንን ደብዳቤ ለሹሙ ሰጠ። ባነበበው ጊዜ በመካከላቸው ያለውን ምልክት አገኘ። አስተውሎም እርግጠኛ እንደሆነ አወቀ። ከዚህ በኋላ ለባህራን ሰርግ አዘጋጅቶ እንደሚገባ በቤተ ክርስቲያን ሥርዓት በተክሊል የባለጠጋውን ልጅ አጋቡት። 40 ቀንም ያህል ደስታና ሐሴት እያደረጉ ኖሩ። ከዚህ በኋላ ባለጠጋው ከሄደበት መመለሻው ጊዜ ሆኖ በደስታ የሆነውን የመሰንቆና የእንዚራ ድምፅ ሰምቶ ይህ የምሰማው ምንድነው ብሎ ጠየቀ። እነርሱም ስሙ ባህራን የተባለ ያንተን ደብዳቤ ላመጣ ጎልማሳ ሰው ልጅህን አጋቡት። እነሆ 40 ቀናት በሰርግ ላይ ነን። ገንዘብህና ጥሪትህን ሁሉ ወንዶችና ሴት አገልጋዮችህን አንተ እንዳዘዝከው ሰጥተውታል አሉት። ይህንን በሰማ ጊዜ ከፈረሱ ላይ ወደቀ፣ በድንገትም ሞተ። ባህራንም በጎ ሥራዎችን የሚሠራ ሆነ። የተገለጠለትና ከመገደል ያዳነውን የመላእክት አለቃ የከበረ ቅዱስ ሚካኤል እንደሆነ ሊገድለው የሚሻው የባለጠጋው ጥሪቱን ሁሉ ያወረሰውም እርሱ እንደሆነ ተረዳ። የዚህንም የከበረ መላእክት የመላእክት አለቃ ቅዱስ ሚካኤልን መታሰቢያ በየወሩ ያደርግ ጀመረ። ቤተ ክርስቲያንም ሰራለት። የቅዱስ ሚካኤል ስዕሉን አስሎ በቤተ ክርስቲያን ውስጥ አደረገው። እርሱም ብዙዎች ድንቅ ተአምራቶችን ተገለጡ። ባህራንም ቅስና ተሹሞ እስከ ለተሞቱ በዚያች ቤተ ክርስቲያን ውስጥ የሚያገለግል ሆኖ ኖረ። በዚህ በከበረ የመላእክት አለቃ ቅዱስ ሚካኤል አማላጅነት ከእናቱና ከአባቱ ከልጆቹም ጋር የዘላለም ሕይወትን ወረሰ። ሚካኤል